የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ። እጅግ አስደንጋጭና አሳዛኝ ነገር ከባምቢ ሀበሻ ቲክቶከሯ አንደበት ተሰምቷል። ከሰዓታት በፊት ማለት ነው። እንግዲህ ትላንትና በእሸቱ መለሰ በተሰራባት ቪዲዮ መነሻነት ጠንከር ያለ አስተያየት ማስጠንቀቂያም ጭምር ለእሸቱ መለሰ ባምቢ ሀበሻ ምላሽ ሰጥታ ነበር። በዚህም በርካቶች ጥንካሬዋን ሲያደንቁላት እንደነበር፣ አለመሸነፏን ሲገልጹላት እንደነበር የምታስታውሱት ነው። ግን ዛሬ ደግሞ ከሰዓታት በፊት በቲክቶክ ገጿ ላይ ወጥታ በእንባ በተሞላ ገጽታ ሲቃ በተላበሰ ድምፅ ማዘኗን፣ መሸነፏን፣ እንደደከመች ወደ ሞት መሄድ እንደምትፈልግ ገልጻ ብዙ ሰዎችን እያሳሰበች ነው። ባምቢ ከመቼውም ጊዜ በላይ የቤተሰብ የስነ ልቦና ድጋፍ እንደሚያስፈልጋት በርካቶች እየገለጹ ይገኛሉ። እንግዲህ ባምቢ ከኮሜዲያን እሸቱ መለሰ ቪዲዮ ከሰራ በኋላ መነጋገሪያ ሆና የማህበራዊ ሚዲያው አጀንዳ ሆና እንደነበረ ታስታውሳላችሁ። ትላንትናም እንግዲህ ጠንከር ያሉ ሀሳቦችን ስትሰጥ ነበረ። ባምቢ ሀበሻ ዛሬ ደግሞ በጣም ስሜት ውስጥ ገብታ ነው ተስፋ በቆረጠ መልኩ ሀሳቧን የገለጸችው። ይሄ ብዙ ሰዎችን አስደንግጧል። በዙሪያ ያሉ ሰዎች በንቃት እንዲጠብቋት እንዲከታተሏት ሀሳብ እየሰጡ ነው። እስቲ ምን አለች የሚለውን ባጭሩ ላስደምጥ። ጠልቼውን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። እንግዲህ ባምቢ ሀበሻ ይሄ የመጨረሻ ቪዲዮ ነው የምሰራው። ከዚህ በኋላ ቪዲዮዎችም ዋርኒንግ ላይ ስለሆኑ በዚህ ፕላትፎርም ልንገናኝ አንችልም። የኦርቶዶክስ ቤተክርስቲያን እኔ ጋር አትምጪ፣ ሌቦች የከበቡሽ ሌቦች ናቸው፣ እነሱ ጋር ማስታወቂያ ማሰራት ትችያለሽ፣ 30-60 እየተካፈሉ እነሱ ይጠብቁሽ የሚል ብሶት ያለበት ቁጭት ያለበት የሆነ ከበስተጀርባ እውነት ያለበት ሀሳብ ስታንጸባረቅ ነበር። በአይኗ ተሞልቶ ተለውጫለሁ። እኔ ምናልባት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስቀደስ ጸበል መጠጣት በስተቀር በስራ ግንኙነት እንዲኖረኝ አልፈልግም። እኔ ዓለማዊ ሰው ነኝ። ወደ ቲክቶክ ላይ ስመጣ እምነት የለኝም። እኔ እንደውም ቤተክርስቲያን ከመሄድ መጨፈር መርጫለሁ፣ እሱ ይሻለኛል የሚል ሀሳብ እንዳላት ባምቢ ትገልጻለች። እንግዲህ ባምቢ በቪዲዮቿ ከገለጸቻቸው በርካታ ሀሳቦች መካከል በመንጋ ካለ የመቅደስ አጋንንቶች ጋር እየተፋለምኩ ነበር። እነሱን ማሸነፍ እነሱን መታገል አልችልም፣ እኔ ብቻዬን ነኝ የሚልም ሀሳብ አንስታለች። እኔ ቦኒ ታደለሽ ማለት ጀመርኩ ብላለች። ቦኒ እንግዲህ በቅርቡ በማህበራዊ ሚዲያ በሚሰጣት ሀሳብ መጥፎ ጥላቻ ንግግሮች፣ አስተያየቶች ራሷን አጠፋች ተብሎ ሲነገር በርካቶች ሲያለቅሱላት የነበረች ወጣት ቲክቶከር ነች። ስለዚህ የእሷን ሞት ተመኘው በማለት እንግዲህ ባምቢ ሀበሻ ሞትን ምርጫዋ እያደረገች ውስጧ እሱን እያሰበ እንደሆነ መግለጿ ደግሞ በርካቶችን አስደንግጧል። አሁንም የስነ ልቦና ድጋፍ የቤተሰቦቿ ክትትል እንደሚያስፈልጋት መንፈሷ በጣም መረበሹን የሚያሳዩ ቃላቶች፣ ሀሳቦች መሆናቸውን ከተናገረቻቸው መረዳት ይቻላል ብለው በርካቶች እየገለጹ ነው የሚገኙት። በጣም ከፋኝ፣ ደከመኝ በማለት ትገልጻለች። እንግዲህ ድካሟን በማህበራዊ ሚዲያ የሚደርስባትን ጫና እዚህ በማህበራዊ ሚዲያ ላይ የገለጸቻቸውም ያልገለጸቻቸውም በቀጥታም ሆነ በተዘዋዋሪ የሚደርሱባትን ጫና መቋቋም እንዳቃታትና እንደደከማት ደከመኝ ብላ ነው ቲክቶከር ባምቢ የምትገልጸው። ከነዳያን ብር ከመበላ መጨፈርም መርጫለሁ፣ ዓለማዊ ህይወትን መርጫለሁ ብላ ነው በተደጋጋሚ የምትገልጸው። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ወደ እኔ እንዳትመጡ፣ እኔ ማስታወቂያ የገዳማትን መስራት ካቆም ቆይቻለሁ፣ ዓለማዊ ሆኛለሁ፣ እሱም ተስማምቶኛል ነው የምትለው ባምቢ። ከ10 ጻድቆች ጋር ከመዋል ከ100 ኃጢአተኞች ጋር መዋልን መርጫለሁ በማለት እጅግ እንደመረራት እጅግ ስሜቷ እንደተጎዳ ነው የምትገልጸው ማለት ነው ቲክቶከሯ ሃና ወይም ባምቢ ዘሀበሻ። እንግዲህ ጽሁፎችም ጽፋለች። በገጾቿ ላይ ጻፈቻቸው ጽሁፎችም በጣም አስደንጋጭ ናቸው። ስሜትን የሚነኩ ናቸው። ስሜቷን የሚያንጸባርቁ ናቸው። ምንድነው የሚለው አንዱ ጽሁፍ? የሆነ ነገር ከሆንኩ የገደለኝ የኔው አማኝ አስቀዳሽ መሆኑን እባካችሁ እንዳትረሱ የሚል አለ። የሆነ ነገር ከሆንኩ የገደለኝ የኔው አማኝ አስቀዳሽ መሆኑን እንዳትረሱ ይላል። ሌላኛው ጽሁፍ ደግሞ ባለጌው ደስ ይበለው ብዬ ነው፣ እኔም በጊዜ ከጌታዬ ጋር መሆን ይሻለኛል፣ እዛ እንደውም
እህትም ወንድምም ይጠብቀኛል። እኔም ናፈቀኝ። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ የሚል ተስፋ የመቁረጥ ወደ ሞት የመሄድ ሞትን የመመኘት አይነት ሀሳቦች ያሉበት መልእክት በቪዲዮ አንጸባርቃለች። እንግዲህ በርካቶች ይህንን ተከትሎ ደግሞ እሸቱ መለሰ እንግዲህ በእሷን የተመለከተ የሚመስል ከዛ ጋር ተያይዞ ደግሞ በርካቶች መናገራቸው ሀሳብ የእሷን ስሜት የእሷን ስለ ልቦና መረዳት አለመቻላቸው እነዚህ ጉዳዮች ጫና እንደፈጠሩባት ብቻዋን እንደሆነች እንዲሰማት ማድረጉ የእሸቱ እጅ ትልቅ ስለሆነ ኮሜዲያን እሸቱ ወጥቶ ይቅርታ መጠየቅ አለበት የሚል ሀሳቦች አሉ። እንግዲህ ኮሜዲያን እሸቱ በሰራው ቪዲዮ ላይ በዚች በቲክቶከሯ ባምቢ ላይ ምን እንደተሰማው ሀሳቡን በቅርብ ያንጸባርቃል ተብሎ ይጠበቃል። ምክንያቱም እቺ ልጅ ወደ ሞት ለማምራት ምኞቷን ፍላጎቷን እየገለጸች ነው። የስነ ልቦና ከፍተኛ ጫና ውስጥ መሆኗንም ከመልእክቶቿ ከሀሳቦቿ መረዳት ይቻላል። ለዚህም ይመስላል እንግዲህ የቅርቧ ሰዎች እንደ ቦኒ አይነት አደጋ እላያዋ ላይ ጥላ ከመጸጸት በቅርብ እሷን መከታተል፣ የሕክምና ድጋፍ ስለ ልቦናዊ ድጋፍ ማድረግ ያስፈልጋል። የጎዷትም ሰዎች ወጥተው ይቅርታ እንዲጠይቋት ብርታት እንድታገኝ ማድረግ አለባቸው የሚል ሀሳብ እየተንጸባረቀ ነው። እንግዲህ ማህበራዊ ሚዲያ አጠቃቀማችን በተለይ ከጥላቻ ንግግር ከስድብ ጋር ተያይዞ ያሉ ምን ያህል ሰዎችን እንደሚጎዱ ተስፋ እንደሚያስቆርጡ ስለ ልቦና ጫና ውስጥ እንደሚከቱ የሚያሳዩ ናቸው። ይህንን ለመቋቋም እንግዲህ ወጣቶች ራሳቸውን ማጠንከር፣ ቤተሰቦች በቅርብ ርቀት እንዲከታተሏቸው ማድረግ የሚያስፈልግ ይመስለኛል። እንግዲህ በሰዓታት ልዩነት ውስጥ አዳዲስ መረጃዎች ይወጣሉ። የቲክቶከሯ ባምቢ የሃና ግደይ ጉዳይ እጅግ አሳሳቢ ነው። በርካቶች ከእሸቱ ብዙ ነገር ይጠበቃል ይቅርታ በማለት በኩል የሃይማኖት አባቶችም እቺን ወጣት ተስፈኛ ቀርበው ሊመክሯት በእምነቷ እንድትጠነክር ተስፋ የቆረጠችበትን ነገር መልሰው መገንባት አለባቸው የሚሉ ሀሳቦችም አሉ። እናንተ ኮሜንት ላይ ሀሳብ አስተያየታችሁን ስጡን። ጭላሎ ቲዩብ ነው የተከታተላችሁት። ለአሁኑ ያለንን መረጃ አጠናቀናል። እናመሰግናለን።